ቆም ብሎ ማሰብ ፖዝ ኤንድ ቲንክ ማለት ነው። ማለት በህይወት ምዕራፍሽ ላይ አንዳንድ ቦታ ላይ ቆም ብለሽ የምታስቢበት ወይም ደግሞ ሪቲንኪንግ ይባላል። ሪቲንኪንግ የሚባል ሪቲንክ ታደርጊያለሽ ውሳኔዎችን፣ የህይወትሽን መንገድ እና ቆም ብለሽ ሪቲንክ የምታደርጊበት እንደገና የምታስቢበት እና ፖዝ ቲንክ አክት ከዛ ቆሞ ማሰብ እንደዛ ነው። አይ ቲንክ ምሳሌዎች ናቸው የሚያስረዱልኝ ብዬ አስባለሁ። አንዳንዴ የጦፈ ክርክር ውስጥ ሆነሽ ከሰዎች ጋር እስቲ አንድ ጊዜ እናቁምና እናስብ ብትይ፣ አንድ ጊዜ አቁመን አስበን ከዛ ክርክሩን እንቀጥል ብትይና ብሬክ ቢወሰድ ከዛ ቁጭ ብለው ትንሽ ቢያስቡ ክርክሩ ይቆማል። ምክንያቱም አርጊመንቱ በጣም ሙቀት አለው። ግን አንዴ ቆም ብለው ካሰቡ ግን ይቆማል። ፕሬዚደንት ጆን ኤፍ ኬኔዲ የሚባሉ ፕሬዚደንት ነበሩ አይደለም? 35ኛው ፕሬዚደንት በ43 ዓመታቸው ነው ጆን ኤፍ ኬኔዲ ፕሬዚደንት የሆኑት። በጣም ተወዳጅ ፕሬዚደንት እና በዚህ በፖዝ ኤንድ ቲንክ ይታወቃሉ። አንድ ጊዜ ምን ሆነ? ዓለም ላይ ከባድ ችግር ተፈጠረ። በ1962 ዓመተ ምህረት ነው። የኪውባን ሚሳይል ክራይሲስ ይባላል ችግሩ የተፈጠረው። ኮልድ ዋር ላይ ናቸው፣ ቀዝቃዛው ጦርነት ላይ ነው። በዚህ በኩል አሜሪካና አጋሮቹ አሉ፣ ኢምፔሪያሊስቶች የሚባሉት። በዚህ ጋር ሶቪየት ዩኒየን ወይ ዩኤስኤስአር እና ኮሚኒስት የተባለው ዓለም አለ እና በሁለቱ መካከል ፍጥጫ አለ። በዚህ መሃል ዩኤስኤስአር ወይም ሶቪየት ዩኒየን ትነሳና ለኪውባ የኒውክሌር ሚሳይሎች ትሰጣታለች። ኪውባ ደግሞ የት ነው ያለችው? ለአሜሪካ በጣም ቅርብ። ስለዚህ የኒውክሌር ሚሳይል ሰጠቻት እና አሜሪካኖቹ በጣም ተረብ አጠገባችን ያለች ሀገር ኒውክሌር ሚሳይል ታጥቃ እንዴት ነው የምንኖረው አሉ። ስለዚህ ምን አሰቡ? የነዚህ ባለስልጣኖቹ ምናምን ኢንቬድ እናድርግ፣ እንውረራሉ፣ ኪውባን እንውረርና እነዛ ሚሳይል እንወሰድባታል። ከዛውን ሶቪየት ዩኒየን ደግሞ ይሄንን ታረጉና ከኔ ጋር ነው የምትጣሉት አለች። ስለዚህ ከባድ ፍጥጫ፣ በጣም ችግር። አሁን ሌሎቹ የአሜሪካ ኦፊሻልስ ሌስኮ ይላሉ። ሌስኮ ኢንቬድ እናድርግ፣ ሄደን መሳሪያው ሚሳይሎቹን እንውሰድ፣ ትንሽዬ ነች ኪውባ እናድርግ ሲሉ ፕሬዚደንት ጆን ኤፍ ኬኔዲ ቆሙና አሰቡ። ፖዝ አድርገው አሰቡ። ከዛ ሲያስቡት አሁን በማንና በማ መካከል ችግር ሊፈጠር ነው? በአሜሪካና በሶቪየት ዩኒየን ማለት በምስራቁ ዓለምና በምዕራቡ ዓለም ጦርነት ሊጀመር ነው። ምን አይነት ጦርነት ነው የሚሆነው? ኒውክሊየር ጦርነት ነው የሚሆነው። አሁን ያለንበት ዓለም አይኖርም ነበር፣ ወይም አሁን ባለንበት ደረጃ ያለ ዓለም አይኖርም ነበር። ስለዚህ ጆን ኤፍ ኬኔዲ ቆሙ፣ አንዋጋም አሉ። ዲፕሎማቲክ በሆነ መንገድ እንሄዳለን አሉ። በሞስኮና በዋሽንግተን መካከል በጣም ጥሩ ሪሌሽንሺፕ እንዲደረግ አደረጉ። ከዛ ሞስኮ ተስማምታ፣ ዩኤስኤስአር ተስማምታ ኪዩባ ገብታ የሰጠቻትን ሚሳይሎች ነቅላ ወሰደች። ከዛ ያ በጣም ከባድ ችግር አለፈ። በምን ምክንያት? አንድ ሰው እሳቸው እኛ ተወዳጁ ፕሬዚደንት ጆን ኤፍ ኬኔዲ ቆሞ በማሰባቸው፣ ፖዝ በማድረጋቸው፣ በዙሪያቸው ያሉ ባለስልጣኖች ሁሉ ሌላ ሲሉ እሳቸው ይህን በማለታቸው ነው። ስለዚህ ማቆምና ማሰብ ወደዚህ ይወስድሻል። ሁለተኛ ምሳሌ ልስጥሽ። ዩኤን እሄዳለሁ እኔ በትሬኒንግ እና ሴኩሪቲ ኦፊሰርስ ናቸው፣ በጣም ትላልቅ ሰዎች፣ በጣም ነው የምወዳቸው። ተምሬ ነው የምመጣው እና አንድ ቀን ስለ ኢሞሽናል ኢንቴሊጀንስ ሰጠሁና ትሬኒንግ ምሳሌ ዲስከሽን ላይ አንድ ሰው ምሳሌ ሰጠን። ሰውየው ምን አይነት መሰል? በጣም ሃይሊ ትሬንድ የሆነ ሰው ነው። ይሄ ካራቴ፣ ጁዶ ምናምን 10 ሰው ባንድ ይመጣል የሚችል ሰው ነው። እና ሲነግረን ምን አለ? አለቃዬ ይመጣል፣ በጣም ይረብሸኛል አለ። ሱፐርቫይዘሬ ማይሆን ነገር ነው የሚናገረኝ፣ ያላጠፋሁትን ነገር አጠፋህ ይለኛል፣ የሰራሁትን ነገር ልክ አይደለም ይላል። ለብዙ ጊዜ ነው አለ። አንድ ቀን ልክ መጥቶ ሲናገረኝ ለቀኩኝ አለ በቃ። እና ተነሳሁና ልመታው እጄን ልሰነዝር ብዬ፣ እንግዲህ እሱ እጁን ሰነዘረ ማለት ከባድ ነው። እጄን ልሰነዝር ብዬ ፖዝ አደረኩኛል። እጄን ልሰነዝር ብዬ ፖዝ አደረኩና አሰብኩኛል። ቢመታው ምንድን ነው የሚሆነው? በጣም ትሬንድ የሆነ ሰው ነው። አንዴ መጥቶ ሊሞትም ይችላል። የኛው ሰውዬ አቅም የለውም።
ሰውየው ሊሞትበት ይችላል፣ እስር ቤት ሊገባ ይችላል፣ ወይ ደግሞ ከስራ ይባረራል። ምንም ጥያቄ የለውም። አቆምኩኝና አሰብኩኛል። ከዛ ሊዘረጋው የነበረውን እጄን ተውኩታል። ሶስተኛ ምሳሌ ልንገርሽና ከዛ ወደ ፖይንቶቻችን እንሄዳለን። በጣም ጥሩ ባል ያላት ሴት አለች እና ዝም ብላ ትጨቀጨቀዋለች። አላጠፋም ሰውየው እና አጥፍተሃል ትለዋለች፣ ትጨቀጭቀዋለች፣ በጣም አማስቸግረዋለች በጣም። ከዛ እሱ ዝም ብሏል፣ ሊያስረዳ ይሞክራል፣ ዝም ብሏል። አንድ ቀን ማታ ግን ተነሳችና ልብሷን በሻንጣ አደረገችና ከቤት እወጣለሁ አለች። ከዛ እሱ በጣም ጨዋ ሰው ነው፣ ግን ሊሚቱ ደርሶበታል። ከሱ በር ከወጣሽ አላት፣ ከሱ በር ከወጣሽ እኔና አንቺ እንለያያለን አላት። ግን በጣም የታገሰ ሰው ነው እና ምን አለች እሷ ስትነግረኝ፣ ሻንጣዬን ይዤ እንዲልወጣ ብዬ ቆምኩኝና አሰብኩኛለች። ምንድን ነው እያደረግኩኝ ያለሁት? ሰውየው ምን አድርግ ነው የምለው ብዬ ቆሜ ያሰብኳለች። ከዛ ተመልሼ ሻንጣዬን ይዤ ተመለስኩና ቁጭ ብዬ አወራናለች። ምንም ጥፋት የለበትም አለች። ስለዚህ ቆሞ ማሰብ ከእንደዚህ አይነት ጥፋቶች ይጠብቅሻል። በህይወታችን ሜጀር የሆኑ ዋና ዋና የሆኑ ውሳኔዎች እንድንወስን ይረዳናል እና በጣም ስለሚጠቅም ነው ዛሬ በዚህ የምናወራው። በህይወታችን አንዳንዶቹ አቅጣጫዎች የምንከተላቸው አቅጣጫዎች እንደዛ ይሆናሉ። መሄድ የምንፈልገው ወደ መስቀል አደባባይ ነው፣ እየነዳን ያለነው ወደ ሀያት ነው። ስለዚህ ቆም ብለሽ ሪቲንክ ታደርጊያለሽ። ሪቲንክ ስታደርጊ እየሄድሽበት ያለው አኗኗር ልክ እንዳልሆነ ታውቂያለሽ። እኔ ሕክምና ተመርቄ በአመቱ አካባቢ በህይወቴ በጣም ቆሜ ያሰብኩበት ጊዜ ነው። ቢሾፍቱ ነበር የምሰራው ክሊኒክ። ከዛ እየተከተልኩት የነበረው የህይወት ዘይቤ ስራ መስራት፣ ከዛ ጫት መቃም፣ ከዛ መጠጣት፣ ከዛ የሚጨፈርበት ቦታ መሄድ፣ እኔ ባልጨፍርም ከዛ ሌሎችም ያ የህይወት ዘይቤ ነበር የምከተለው። ቆሜ ባላስብ ኖሮ ዛሬ ዶክተር ወዳጄነህ የሚባል ሰውዬ በህይወት አይኖርም ነበር። ሲስተር ህብረት የምትባል ሴት እዛ ክሊኒክ ከኔ ጋር የምትሰራ፣ ሌላ አይነት እኮ የህይወት ስታይል አለ ከእግዚአብሔር ጋር የምትኖርበት ክርስቶስን የምትከተልበት ሌላ ላይፍ ስታይል አለ ብላ ባትነግረኝ ኖሮ ሌላ አልኖርም ነበር እኔ በህይወት። ግን ሲነገረኝ ምን ማድረግ ነበረብኝ? እያደረኩ ያለሁት ነገር ልክ ነው? አሁን የምከተለው ላይፍ ስታይል ልክ ነው ብዬ ቆሜ ማሰብ ነበረብኝ። ሪቲንክ ማድረግ ነበረኝ። ፖዝ አድርጌ ማቆምና ማሰብ ነበረብኝ። ከዛ እሷ የነገረችኝ ነገር አመንኩበት፣ ሰማኋት። ሲስተር ህብረትን ዩተርን አደረኩኝ። ዛሬ በህይወት አለሁ። በህይወት እና ሱስም አንድም ሱስ የለብኝም፣ መኖርም የለበትም። ይሄ ዳይሬክሽን መለወጥ ነው። በተለያዩ በሌሎችም መንገዶች ለምሳሌ የበቀል፣ የንዴት፣ የጥላቻ መንገድ የሚሄዱ ሰዎች አሉ። በዛ መንገድ ይሄዳሉ። አያዋጣም። ጥፋት ነው የሚያመጣቸው። በኋላ ወደ ሞት ነው የሚወስዳቸው። በኋላ ወደ እስር ቤት ነው የሚከታቸው። ስለዚህ ምንድን ነው የሚያደርጉት? ፖዝ ኤንድ ቲንክ፣ ፖዝ ኤንድ ቲንክ። ይሄ ነገር ወደ ህይወት ይወስዳሉ ብሎ ማሰብ፣ ከዛ ኮምፕሊትሊ አቅጣጫ መቀየር ያስፈልጋል። እና በዳይሬክሽን ይሄ ለማለት አንዳንድ ጊዜ በህይወታችን የምናንኳኳው በር የተሳሳተ ነው። የተሳሳተ ነው። የሚገጥመንም ደግሞ እንደዚህ አይነት ነገር ነው። የምናንኳኳቸው በሮች እንዲሆንልን ብለን ፈጣሪን የምንጠይቃቸው ነገሮች ልክ አይደሉም። ቢሰጠን የሚጎዳን ነገሮች ናቸው። ለምሳሌ ብዙ ሰዎች ልጆቻቸውን አሜሪካ ወስደው እያስተማሩ የኔ ልጆች እዚህ ተቀምጠው ብለው 8ኛና 9ኛ ክፍል ተማሪ የሆኑ ልጆቻቸውን አሜሪካ ወስደው ለማስተማር የሚጸልዩ ሰዎች አሉ። ወይም ደግሞ የሚሞክሩ አሉ ዘመዶቻቸው እንዲያረጉላቸው። ምን ሊያረጉ ነው? 8ኛ ክፍል 9ኛ ክፍል የሆኑ ልጆቻቸውን ወስደው ቦርዲንግ ስኩል ሊጥሏቸው ነው። በዛ እድሜ አስቢው ምን አይነት ዲዛስተር እንደሚፈጠር። ስለዚህ ምን እያረጉ ነው? የተሳሳተ በር እያንኳኩ ነው። እከሌን ካልሰጠኸኝ ብለው የሚጸልዩ ሴቶች አሉ አይደል? ወይም ደግሞ እከሌን ካልሰጠኸኝ እሷን ካልሰጠኸኝ ብለው የሚጸልዩ ወንዶች አሉ። ግን ምናልባት እየጠየቁ ያሉት ነገር በጣም ከባድ ነገር ሊሆን ይችላል። በጣም በአይናቸው አይተው ቁመና አይተው መልክ አይተው
ከዛ ሳያጠኑ የሚጠይቁትና የሚያንኳኩት በር ጥፋት ሊኖርብች። ስለዚህ የምታንኳኪ ከሆነ ኢቭን የምትጸሎት ርዕሶችሽን ረሱ ሪቪዝት ማድረግ አለብሽ። ትክክለኛ ነገር ነው እየጸለይኩ ያለሁት? ፈጣሪን እየጠየኩት ያለሁት ትክክለኛ ነገር ነው ወይስ አምጣ እያልኩት እየሞከርኩ ያለሁት ነገር የሚጎዳኝን ነገር ነው ብሎ ማሰብ ነው። ስለዚህ የምናንኳኳቸውን በሮች ቼክ ማድረግ አለብን። ፖዝ አድርገን ሪቲንክ ማድረግ አለብን። ጸሎት ርዕሶቻችንን ማየት አለብን። ፍላጎቶቻችን፣ ምኞቶቻችንን እየተመኘሁ ያለሁትን ነገር ቆሜ ማሰብ አለብኝ። ልክ ነው እየተመኘሁት ያለሁት ነገር የሚጠቅመኝ ነው በኋላ የሚጎዳኝ ነገር ነው ብለን መጠየቅ አለብን።